አንደኛው ፔዳል የነዳጅ ፔዳል እንለዋለን። ሁለተኛው ፔዳል ደግሞ የፍሬን ፔዳል እንለዋለን። ሶስተኛው ፔዳል ደግሞ የፍሪሲዮን ፔዳል ወይ ደግሞ የክለች ፔዳል እንለዋለን ማለት ነው። ሰላም ጤና ይስጥልን። ዛሬ ደግሞ በማኑዋል ተሽከርካሪዎች ላይ የሚገኙ ፔዳሎች ምን አይነት ጥቅም እንዳላቸው እናያለን። ቤቱ ፎሎ ማድረግ እንጀምር። በማኑዋል ተሽከርካሪዎች ላይ እንግዲህ ሶስት ፔዳሎች ይገኛሉ። አንደኛው ፔዳል የነዳጅ ፔዳል እንለዋለን። ሁለተኛው ፔዳል ደግሞ የፍሬን ፔዳል እንለዋለን። ሶስተኛው ፔዳል ደግሞ የፍሪሲዮን ፔዳል ወይ ደግሞ የክለች ፔዳል እንለዋለን ማለት ነው። እንደዚህ አይነት የፔዳል አቀማመጥ እንግዲህ በማኑዋል ተሽከርካሪዎች ላይ ይገኛሉ። እነዚህ እንግዲህ ሶስቱም የተለያዩ ጥቅሞች ይኖራቸዋል። የመጀመሪያው እንግዲህ በግራ በኩል የሚገኘውን የፍሪሲዮን ፔዳል እናያለን። ይሄ እንግዲህ በማኑዋል ተሽከርካሪዎች ላይ ብቻ የሚገኝ ነው። የምንጠቀመው በእግራ እግራችን ነው። ልክ እንደዚህ በምረግጥበት ጊዜ በሞተርና በኃይል አስተላላፊ ክፍሎች መካከል ያለውን ግንኙነት እናቋርጣለን ማለት ነው። ስለዚህ የፍሪሲዮን ጥቅም ልክ እንደዚህ በምንረግጥበት ጊዜ ኃይል ይቋረጣል። ልክ ደግሞ ስንለቀው ኃይል ይተላለፋል ማለት ነው። ስለዚህ የፍሪሲዮን ጥቅም ይሄ ነው። ሌላኛው ደግሞ በአውቶማቲክም በማኑዋል ተሽከርካሪዎችም ላይ የሚገኘው ፍሬን ነው። ይህ ፍሬን እንግዲህ በሁለቱ ማለትም በነዳጅና በፍሪሲዮን ፔዳል መካከል የሚገኝ ሲሆን ጥቅሙም በአነስተኛ ፍጥነት በምንረግጥበት ጊዜ ፍጥነት ለመቀነስ፣ ሙሉ በሙሉ ደግሞ ስንረግጠው ተሽከርካሪው ሙሉ በሙሉ ለማቆም የሚጠቅመን ነው ማለት ነው። ስለዚህ በማኑዋልም ይሁን በአውቶማቲክ ተሽከርካሪዎች ላይ የፍሬን ጥቅም ፍጥነት ለመቀነስና ሙሉ በሙሉ ለማቆም እንጠቀምበታለን ማለት ነው። ሌላኛው ሶስተኛውና የመጨረሻው የጋስ ፔዳል ወይንም አክሰለሬሽን ፔዳል ወይ ደግሞ የነዳጅ ፔዳል ነው። ይሄ ነዳጅ ፔዳል እንግዲህ ሞተሩ በሚነሳበት ጊዜ ባይ ዲፎልት ራሱ ሞተሩ የሚሰጠው ነገር ይኖራል። ነገር ግን እኛ ተጨማሪ ጉልበት፣ ተጨማሪ ፍጥነት ለማግኘት ስንፈልግ ይሄንን በእንደዚህ አይነት ሁኔታ እንረግጠዋለን ማለት ነው። እንደዚህ ረገጥ ነው ማለት አንዳንድ ተሽከርካሪዎች ላይ ሞር ነዳጅ እንሰጣለን፣ አንዳንድ ተሽከርካሪዎች ላይ ደግሞ ሞር ከረንት ወደ ፊውል ሲስተም እንዲሄድ የምናደርግበት ነው ማለት ነው። ስለዚህ ልክ እንደዚህ በምንሰጥበት ጊዜ የሞተሩን ፍጥነትና ጉልበት እንጨምራለን። አዘ ሴም ታይም ደግሞ የተሽከርካሪውን ፍጥነት ይጨምራል። ስንለቀው ደግሞ ይቀንሳል። የተሽከርካሪውን ፍጥነትና የሞተሩን ፍጥነት ይቀንሳል ማለት ነው። ስለዚህ የነዳጅ ፔዳል እንደዚህ አይነት ጥቅሞች ይኖሩታል። ስለዚህ በማኑዋል ተሽከርካሪዎች ላይ የሚገኙ ሶስቱ ፔዳሎች እንደዚህ አይነት ጥቅም ይኖራቸዋል ማለት ነው። የፍሪሲዮን ፔዳል ከሞተር ወደ ኃይል አስተላላፊ ክፍሎች የሚተላለፈውን ኃይል ለማቋረጥና ለማገናኘት እንጠቀምበታለን። የፍሬን ፔዳል ደግሞ ፍጥነት ለመቀነስና ሙሉ በሙሉ ለመቆም፣ የነዳጅ ፔዳል ደግሞ ተጨማሪ ጉልበት፣ ተጨማሪ ፍጥነት ለማግኘት እንጠቀምበታለን ማለት ነው። አንድ ጥያቄ ልጠይቃችሁ። የፍሪሲዮን ፔዳል ረግጠን በሞተርና በኃይል አስተላላፊ ክፍሎች መካከል የኃይል መቋረጥ የሚያስፈልገው ወይ ደግሞ ኃይልን የምናቋርጠው ለምንድን ነው? መልሱን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ሌላ ቪዲዮ ሰራላችኋለሁ። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡልኝ። ለሁሉም ይደርስ ኮፒ ሊንክ አድርጉ። ይመቻችሁ።